እኔ ስለዚህ ቡድን እኔ ምንም ማለት አልፈልግም። በቃ ያው አለ በቃ ምንም ማለት አልፈልግም። ያው መቃጠል ነው በቃ። እንግዳ ቤት ሲመጣ አልጋ እንደመልቀቅ ነው የምቆጥረው እኔ። ሚስትን እንደማስደቀል ነው የምቆጥረው እኔ። ከት ይዝናናብኝ መጤ ይደበር ነው ከትናንቱ ያ አይኔ ያያደገ ክለብ ይዝናናብኝ ይፍታታብኝ ታሪክ የአምኖትን አቁላልት አጣጥ ይዘናስ የጎረናት ምን አይነት ነው አማን የቀመለ ነገር የተመለከትኩት እኔ። እናቴን አልቀበሉ እናቴን ገና ፕሪሚየር ሊግ ሳይጀምር መሳቅ ነገርልኝ ነው ትርፍዬ አይዞህ ጠፋሽ። እኔ እኮ አስቀድሜ ነግሬሻለሁ የስምንት ሰዓት ተኩል ጨዋታ ሸቃቢ ነው። በቃ ግልጹን ነው የምነግርሽ፣ ሸቀብ በሚያደርግ ጨዋታ ነው እና እንደምትሸነፉ ከማንም በፊት ቀድሜ ነግሬያቸዋለሁ። ማንዬ አቤት ዳችሁ እኔ ጸጉሩ የሚቆረጠው ልጅ ማለት ነው ወቅቱ ደረሰ። እንደው ተቆረጠ ብዬ አስቤ ነበረ። ገና ከዚህ በኋላ አንድ ብሎ ሊጀምር ነው እሱን። ወይ ለጣጣችሁ ወይ የትርጋጋሚ ደግሞ እኛ ለዋንጫ ነው የምንጫወተው። ባሌዋ ፈረመ። አሁን እኮ የሚቀረን አንድ ተጫዋች ብቻ ነው። ሳክሳም በቃ ምላስ ብቻ። ቡድናችሁ አመት እስከ አመት እያሁኑ እኔን ብላችሁ ሰው ነው በቃ። እኔ እኮ ከእናንተ የተሻለ ማለት ነው። ስለ እናንተ ቡድን ግንዛቤ አለኝ። የምሬን ነው ብላችሁ አረ ክለባችንን እንድንጠላው እያረጉን ነው። አረ ክለባችን በየጊዜው ማየት እንዲያስጠላን እያረጉን ነው ጋይስ። እግዚአብሔርን 37 ሳምንት ገና እንዴት ነው የሚገፋው? 37 ቀሪ ሳምንታት እንዴት ነው ከነዚህ ጋር የምንገፋው? የፕሪሚየር ሊግ ቆሻሻ የመሃል ሜዳ ክፍል ተመለከተ። በሁለት አዳዲስ የገዛናቸው ደንቆሮ ስብስቦች ማለት ዶንጎ አፈር ብላ ማዝራይ ማንግባ እንዳለ ምን አይነት ቲም ነው? ካሪክ አታለልከን በቃ ካሪክ ቀጥታን ያታለልከን። እግዚአብሔርን አታለህናል ቀጥታ ማለት ነው። እንዴት ነው 37 ሳምንት ገና የሚገፋው ከነዚህ ጋር? ፋረኛ ተቃጠልን። እግዚአብሔር ገና የዓመቱ መጀመሪያ የሊጉ መጀመሪያ በዛ ላይ ወርዶ ለመጣት ለሃል ሲቲ 2-0 መሸነፍ ያለምን አንድ ጎል ማግባት አጥቷቸው አንድ ጎል ሃል ሲቲ ላይ አረኛ ተቃጠልን። እግዚአብሔር መድኃኒዓለም ነው የሚያቃጥላል። የአንድ ዓመት የወተት ኪራይ ያለ እንዴ? ዓመታዊ የወተት ኪራይ ያለ ኪራይ የለም። ለአንድ ዓመት የሚያገለግል ወተት የላችሁም እዚህ? ማንቸስተር ዩናይትድ ሃል ሲቲ በተባለው አማጺ ቡድን በተወሰደው መብረቃዊ ጥቃት ዱቄት ብቻ ሳይሆን አፍሲቶናዋል። መከረኛው ሻሼ ገና ለገና ፕሪሚየር ሊግ ሳይጀምርም በሃል ሲቲ 2-0 በሆነ ውጤት ተለብልበዋል። በጥቃቱም በርካታ የዩናይትድ ተጫዋቾች ደመሰሱ፣ የቀሩት ደግሞ ስቴዲየሙን ለቀው ፈርጥተዋል ሲል ዶክተር ሾርብሶ ዘግበዋል። አሁን ቢስሚላህ ነው ይባላል። አውዝ ቢላህ በዛ ዓመት ያደገውን አዲሱን አዳጊ ሃል ሲቲ አግኝተን ለጠለጠን በሜዳው አስተናግዶ አሸነፈ። ምንም ማስተባበል አያስፈልግም። ባሳማኝ ሁኔታ የሚገባቸው ነጥብ በሚገባቸው ጨዋታ ተጫውቶ እንደውም እኮ እኛ አዳጊ ብንመስለው ገብቶብን እንኳን እንደዛ የተመራ ምንም ለማጥቃት አሰልጣኝ ያለው ቡድን አይመስልም። የሰፈር ቡድን ነው ይመስል። በርግጥ አድቫንቴጅም አለው ብዬ አስባለሁ። እንኳን አሁን በመጀመሪያ ኢኖሶች ጫና ሊደርስባቸው ይችላል። ተጫዋቾች ምናምን ግዢ ሊፈጽሙ ይችላሉ። ገና ውድድሩ አሁን ነው የጀመረው። ግን ይህን አልጠበቁም ነበር። በርግጥ ስለናፈቀኝ ሜዳ ላይ ስላየሁ ደስ ብሎኛል። ግን ሰበብ የለውም። በቃ ከበረከቱ ውጭ ሁሉም በቃ በተለይ ቆሞ ተስፋ ሙተራል ደግሞ ሪአክት ያደርግበት ሁኔታ ጎል ገባው። እኔ አሁን ዶክተር ተቀይሮ ገብቶ ራሱን ያሳያል ምናምን እየጠበቄ ነበር። ስለሰርታችኋል በቃ ሌላ ሳልፋችሁ መስጠት ስህተት ምናምን ብሎ ራሱን እንደዛ ሊያደርግ ይችላል ብዬ አስቤ ነበር። ምንም ሆነ እነኩኛና እነ ኡስታዝ ላይ እንደውም ወኔ ያለ ከሱ ካሪክ ተደርጎ ነው ምንም ህመም እንኳን እንጃ። ካሪክ በጣም ብዙ ስራ ይጠብቀዋል። ግን መሸነፍ ኑሮ ነው ብዬ አስባለሁ። ብዙ ጉዳት አፋጥኗል።
ተቃጥያለሁ አልደረቃቸው ለአርሲቲ ግን የሚገባው ነው ያስባል። ለማንኛውም ተሰማችሁ ኮሜንት እንደ ሐሳብ ዘንድሮ ቀርቶብን ለምን ቀጣይ ዓመት አሻሽለን አንመጣ? አይታወቅ ቡድን ተሻግረህ ሂደህ ተሸንፈህ ልትመጣ እንዴት አድርገን ራሳችንን እንከላከል? እናንተ ራሳችሁ ማትከላከሉ ከሆነ ሁለት እስኪገባ ቆማጣ ነህ እንዳንተ አራት ታሰጡን በአላህ ገና ከመጀመሩ። ኧረ ምንድነው ማለት ሲዝን አልሰራችሁም ነው? ምንድን ስታደርጉ ነው የቆያችሁት? ፓስ እንኳን ማድረግ እኮ ይቻላችሁ አይደል? ጭራሽ የላችሁም እኮ እግዚአብሔርን ነው የምላቸው። እነሱ በጣም የተለዩ አደገኛ ቡድን አለ። ሞራል ላይ ናቸው ይሆናል። ታዳጊ ቲም ነው ጭራሽ በሜዳ ነው እየገጠመን ያለው ሞራል ላይ ናቸው። እኛ ግን ምንም የተጫወትን እኮ አይደለም። እነሱ የተለዩ የሆነ የመከላከል እንትን ይዘው ምናምን አይደለም። እኛ የተጫወትን አይደለም። አንቺ ምንድነው ብራያን ቤሙ ዶርጎ ያሉበት የማጥቃት ክፍል ላይ ነው ክሮስ ለማድረግ እየተሞከረ ሼስኮ ቢገባ በእርግጠኝነት የተደጋጋሚ ክሮሶች ናቸው። ተደጋጋሚ ክሮስ ታደርጋላችሁ። ሰብራችሁ ምናምን ለመግባት አትሞክሩ። ምንም እያደረግን አይደለም። ሰከንድ አፍ ከቻለ ኩቢ ማይኖን ያስገባው የሆነ ሳንቶስ ኦርቴሊ ማንሰን አንዱን ይቀንሰው ያስወጣው። ከዛ ውጭ ማዝራይን ያስወጣው ዲያጎ ዳሉት መግባት አለበት። ከዛ በዘለለ ሼስኮ መግባት አለበት። ዶርጉ መቀነስ አለበት። ትራንስፖርት ከገባም ኩኛ ይወጣል። በኋላ ግን ኩኛን ወደ ሌፍት ስቦ ሼስኮን ያስገባው ዶርጉ ያስወጣው። ሼር ኮፒ ሊንክ ሪፖስት ያደረጋችሁ እንቀለብሰዋለን። ተቃጠልኩ ወይኔ ተቃጠልኩ ወይኔ ጭስ ወይኔ ጭስ ወይኔ ጭስ ወይኔ ተቃጠልኩ። እኔ ይኸውላችሁ አሸንፌያለሁ። 3 ነጥብ አሸንፌያለሁ። 3 ነጥብ እሱ ነው ፈልገው 3 ነጥብ ብቻ እስኪ። ኧረ ወይኔ ኧረ ወይኔ ኧረ ወይኔ ኧረ ወይኔ ይኸውልህ ሁለት ሰታቸው እኮ 4 ጎል አግብተውብህ አንደኛ ላይ እንዲቀመጡ ብታረጓቸው ደስ ይለኝ ነበር። 2-2 ከሚያልቅ ማለት ነው የጨዋታ። ኧረ ወይኔ በቃ ሊጉ አልጀመረም ነው ወይስ ምንድነው? እኛ አላወቅንም። ለኛ ብቻ ነው ሊጉ የጀመረው። እናንተ ወይ ሊጉ እንደጀመረ አታውቁም ነው ወይስ ምንድነው እንዴ? እኔ እንደውም እመኘው ያን ነበር። 4 ገብቶባችሁ እነሱ አንደኛ ላይ ሆኖ አርሰናል ሁለተኛ ቢቀመጥ ማለት ነው። ገብቷል። ያንን ነበር እመኘው። 2 ሲገባብህ እኮ ያን ነበር ስጠብቅ የነበረው ነው። አይገርምም? ወይኔ በቃ እንዲህ ነው። አሁን እኮ አስቡት በ3 ነጥብ በ2 ነጥብ ልዩነት ዋንጫ ብንቀማ ይሄ ቲም 3 ነጥብ አስጥሎን ነበር። አረ ያሳፍራል። ኧረ ተው ማሻሻልም አለባችሁ። ወደኩኝ አትበል። ምንድነው መውደቅ? ተነሳ እንደገና ደጋግመህ ውደቅ። ማለት ይሄ ነው ዋንጫ እናንተ ንሳግቡ አፋችሁ ራሳችሁ ሊሉ እዳናጣጣ ያመጣባችሁ ያለው ራሳችሁ ንሳግቡ ግዴላችሁ ንሳግቡ እግዚአብሔር ይቀበል አምላክ ነው ይቀርባችኋል። ይሄ ዋንጫ ነው ምናምን ይገራችሁ ግን ኬስ ነው የመጡት በመድኃኒዓለም ምንድነው ጣጣ የሚያክል ተከራካይ ነው። በዛ ማን ይነፊና አባት ማን ነው አይና የሚያመጡት በመድኃኒዓለም ዋጅፋ ቢዲ እኔ አጨበጭባለሁ። ሁል ሲቲ ይችላል። በቃ ችለው ነው የፈለጉትን ይዘው ወጥተዋል፣ አሸንፈዋል። ማርያምን ይችላል። ወዲያ አጨብጭባለሁ። በኢየሱስ እኔ ገና ልንገራችሁ 1-0 ስንመራ ይሄ እንዴት ነው ነገር ማለት 2-0 ስንመራ ጨዋታው ከባድ ሊሆንብን እንደሚችል ኢቭን ልንሸነፍ እንኳን እንደምንችል አውቄው ነበር። ምክንያቱም ከሎ ብሎክ ቲም ጋር ቡድናችን አይችልም፣ በቃ አይችልም። ከሎ ብሎክ ቲም ጋር ጭራሽ 5 ተከላካይ እንዲ 5 አማካይና 4 አማካይና 5 ተከላካይ እንዲ ስጅር አድርጎ ተከላክሎ የሚጫወት ቡድን ጋር ጭራሽ 2-0 እየተመራ ከባድ ነው። ማርያምን እኔ አንድ ነገር እንገራችሁ። እኔ ካሪክ እኔ ሁለት ነገር እንዲያደርግልኝ ነው የምፈልገው። እኔ ከዚህ በኋላ የሚመጡትን ጨዋታዎች ማለት ነው በስነ ስርዓት ማየት እንድንችል በመጀመሪያ ደረጃ ይህን የመሀል ሜዳ ጥምረት ማየት አልፈልግም። ይህን የመሀል ሜዳ ጥምረትና ፓትሪክ ዶርጉ የሚባል ተጫዋችን ከዚህ በኋላ ሜዳ ላይ ማየት አልፈልግም። በቃ አይሰራም። ይሄ መሀል ሜዳ ጥምረት አይሰራም፣ አይሆንም። በእውነት አይሆንም። ተሞከረ 2 ጨዋታ አይሆንም። በእውነት እኔ ድጋሜ ማየት አልፈልግም ይህን የመሀል ሜዳ ጥምረትና ያ ዶርጉ የሚባሉት ተጫዋች ማለት ነው። ሌላው ደግሞ ኢኔዎስን በቻለው አቅም በቃ ተከላካይ መሀል ሜዳ መሀል ተከላካይ እንዲያስፈርሙለት ማድረግ አለበት። በቃ መለመን ያለበትን ነገር በሙላ ይለምን። ተንበርክኮም ቢሆን ማድረግ ያለበትንም ነገር አድርጎ ቢሆን ያስፈርም። እነሱ እንደሆነ ረስቶታል መሀል ተከላካይ ማስፈረም።
ፉልባክ እና አጥቂ ነው እያሉ ያሉት አሁን ደግሞ የባሌባን ተጨረሱ በኋላ መሀል ተከላካይ ያስፈልገናል። ባለፈው አያችሁ እኔ ስንት ስልላት የነበረውን ነገር ዛሬ አያችሁት በደንብ። ማርቲኔዝ እና ዲላይት አይኖ ሲገቡ እኮ አክቲቭ ከሆኑ እኮ ይችላሉ፣ ጎበዞች ናቸው። ግን ሁሌ እነሱን አታገኟቸውም ግን ይችላሉ። ካልሲቲ በቃ ማንቸስተር ዩናይትድ 0 የተጫዋቾች ሰሬት እንደው ቪዲዮ ከመረኛ ነው የምንጀምረው። እናንተ እንደው ቪዲዮ ኮፒ ሊንክ ሪፖስት አድርጋችሁ ጀምሩት ማለት ነው። ይሄ ቪዲዮ ቆይቶ ነው የሚደርሳችሁ፣ ምክንያቱም ቲክቶክ ያዘው ስለሆነ ነው። በደንብ ኮፒ ሊንክ አድርጉ። ፎሎ ማታረግ ሰዎች ፎሎ አድርጉ። ከላመት ነው የምንጀምረው። የሊጉ ቤስት በረኛ ነው። ከተባለ አንድም ሰው እንዳይከራከር ገብቷል። ሁለት የሚያማምር ሴት ጊዜ የገባበት አንድ ከ10 እንሰጠዋለን። ገብቷል። ሉክሾ ጋር ሄደ። ይሄ ሰውዬ አርጅቷል። በጣም ላግ ያደርጋል። የሚጠቀመው ብያችሁ ነበር። ሰው በጣም ላግ አድርጓል። ጀለስ ገብቷል። አንድ ከ10 ነው የምንሰጠው። ከዛ በኋላ ሄቨን ጋር ሄደ። ሄቨን የአርሰናል አካዳሚ ነበር። አደንዶ ፈሪ ያጠቃችኋል። ምክንያቱም መክረነዋላ ህፃን ያለ መክረነዋል። ገብቷል። 2-10 ነው የምንሰጠው። ማቢር ጋር ይጋር ተከላካዮች ከማዝራዊ የበለጠ ወደፊት ይሄድ ነበር። እንዴት እንደሆነ ፓስ እያከፋፈለ ነበር ምናምን። እንደውም ማቢር አሪፍ ነው የጮቶ ገብቷል። 4-10 ማዝራዊ ጋር ይጋር መላጣነ ከንቦይ ሞጋ አንድ አይነት ሰው ነው። ትመሳሰላለህ። ማን ነው ሰው ይቆል ብላችሁ አስወግዱት። ማዝራዊ ዳሩ አያስፈልጓችሁ። ገብቷል። 2-10 ወደ መሀል ላይ ዳረ መሀል ላይ ትክክለኛ ዲስትሮየር እንደሚያስፈልጋችሁ አሁን ተረዳችሁ አይደል ማለት ነው። በፍጹም አንድሬ ሳንቶስ እና ቴሌማንስ አይሆኑም። ከኳሶቹ ሁለት ጭራሽ አንድሬ ሳንቶስማ ይደንጣል መሰለኝ ቦርጫ ነው። ገብቷል። ቴሌማንስ የመጀመሪያ የኔ ጨዋታው ላይ ሁለት ነው የምትለው፣ ምክንያቱም አንተ ጫወትክም። ከዛ አንድሬ ሳንቶስ ጋር ይላል። አንተ ደግሞ ትጠጣለህ። ቦርጫምነ ምን እያደረክ እንደሆነ አላውቅም። አንድ ካስ ቼልሲ በጣም ይችላል። ገብቷል። ከዛ ኩኛ ጋር ኩኛ ለእምቦሞ አንድ ኳስ ሰጥቶት ነበር። እንደውም በጣም የሚያምር የጨዋታው ትልቁ ድላችሁ እንደውም እሱ ነበር። ገብቷል። ኩኛ ጨዋታው ላይ ትንሽ ለመንቀሳቀስ የሞከረ ነበር። 3-10 ይሰጣል። ብሩኖ ፈርናንዴዝ ጋር ብሩኖ የዓመቱ ምርጥ ተጫዋች ተሸልማል። ሰው የሚጠብቅበት ዛሬ ነው። እንደዚህ ተወርዳል ወደ ታች የሰውን ካፕቴን አትይም። የነዚህን ሰዎች ራሱ ለምን ያላየው ገብቷል። ብሩኖ ፈርናንዴዝ 3-10 ነው የምሰጠው። 3-4 እንደውም ይበዛል። 3-2 ነው የምሰጠው። የምር ዛሬ ምንም አልተጫወተም። ገብቷል። ከዛ ብራያን ምቤሞ ጋር ምቤሞ መላጣው ትንሽ እየተጫወተ ነበረ። ሰከንድ አፍ ላይ እንደውም ትንሽ እየሮጠ ምናምን የነበረው እሱ ነው። ግን ያን ያህል የሚያስፈራ ነገር ምንም አላደረገም። ጨዋታው ውስጥ ገብቷል ማለት ነው። ስለዚህ ለምቤሞ ደግሞ 4-10 እንሰጠዋለን ማለት ነው። ከዛ በኋላ ዶርጉ ጋር ይላል። ዶርጉ አንድ በህይወቱ የሚችለው ነገር አርሰናል ላይ ማግባቱ ብቻ ነው። ከዛ ውጪ ምንም የሚያውቀው ነገር የለም። ገብቷል አይደል ማለት የሆነ ሰዓት ሊጠቅም ይችላል። ገብቷል ግን ያን ያህል አይችልም። ከዶርጉ አንድ የተቀየረው ነገር ካሙ ጸጉሩ ነው። እቺ ምናምን ራሽፎርድ ጋር ማዛግ ስለጀመረ ነው። ገብቷል። ዶርጉ 2-10 እንሰጠዋለን። ራሽፎርድ ተቀየሩ ገብቶ እንደውም አሪፍ ጨዋታ ተጫውቶላቸዋል። ገና ግን እንዳያችሁ ፊቱ ማይታችሁ እንድድ ብሏል። ይሄ ቲም እንዴት ነው? እኔ አሁን ላሊጋ በልሽ የመጣው ፊት እንዴት ነው ይሄ ብሎ እያሰረ እንደሆነ ያስወጣል። ገብቷል። ራሽፎርድ 3-10 አርጀንሱ ይታለ ፍላጎት ይታለ አይመጥንም፣ ጭራሽ አይመጥንም። አረ ወንድም ጥላ እንደው በመጀመሪያ ሳምንት ታስበላላችሁ ወይ ለቀበራቱ ወይ ለምናቱ። አረ ተው። ኤኒዌይስ እኛ ደግመንም ሄደንበታል። የቴሌግራም ቻናል መቀላቀል እንዳይረሳ። በዚህ ቤት በሚገርም ሁኔታ መጮት የምችሉበት መንገድ አለ። ቴሌግራም ቻናል ይቀላቀላችሁ ማየት ትችላላችሁ። ኤኒዌይስ ግን ወደ ጨዋታው ስንመለስ እንደው ምን ነካችሁ በእውነት አዌ አርሊ ኪኮፍ እንደሆነ እያወቃችሁ በጥንቃቄ መጮት እንዳለባችሁ ያለባችሁ። አሁን በተለይ ዶርጉን ማሰለፍ እንደዚህ አይነት ጨዋታ ሎ ብሎክ የሚያጋጥም ቲም ጋር ላይክ ልጁ እንደ ዊንግ ባክ የሚጫወት ሰውን ክንፍ እያደረገ ይሄ ትላልቅ ቲሞች ጋር ሊሰራ ይችላል፣ ግን እንደዚህ አይነት ቲም ጋር አይሰራም። በቃ ይሄ አይታችሁታል እኮ ለምን አሁን ላይ ደግሞ እንደዚህ ለማድረግ እንደወሰነ ታሪክ ጥርጣሬ አንስቶብናል። የስ እና አማር እንደተጎዱ እናውቃለን። መቀየር ነበረበት። ሴስ ኮንፊት እንዳልሆነ እናውቃለን። ግን ዶርጉን ዊንግ ላይ ማድረጉ በቃ ልክ እኔ ሼሌሲ በዛ በኩል ገብቶ እንዶ እነ ኩኒያን ቦታ አስተካክለ ፊክስ አድርገን ምቤሞን አጥቂ ብታረገው በመጀመሪያው ይሻል ነበር። ቀይደራ ወይ ራሱ ወደ ማስገባት ይችል ነበር በዛ ቦታ። እውነት ነው ማለት ምክንያቱም ሎ ብሎክ እንደሚያጋጥም ታውቃለህ። የሚያስከፈት ተጫዋች ያስፈልጋል። የተረጋገጠ ነገር ብሩኖ ጋር ኳሱን ማድረስ አልቻሉም። ሲያደርሱለትም እሱ ራሱ ዛሬ ጥሩ አልነበረ እና ለዩናይትድ ብዙ ጥያቄ ያስነሳል ይህ ጨዋታ እና እናንተም በበኩላችሁ ሀሳባችሁ ኮሜንትሪ ያስቀመጣችሁ እኔ ብትነግሩኝ ደስ ይለኛል። ዋት ዌንት ሮንግ በእናንተ ምናልባት ለየት ባለ ሁኔታ ካያችሁት ማለት ነው። እና ጥያቄ ቲንክ ሁሉ ነገር ያለው ተጫዋቾቹም ልክ አልነበሩም፣ ግን ካሪክ ላይ ደግሞ በጣም ትልቅ ጥያቄ ያስነሳል። ሴሌክሽኑ በተለይ ልክ ነው። ፉልባኮቹ ላይ የተፈጠረው ነገር ራሱ አሁን ማዝራዊ እንዳያችሁት ማዝራዊ እና ሉክሾ በጣም አቨሬጅ በጣም ዩናይትድ ለምን ፉልባክ እንደሚያስፈልገው በዛ ቦታዎች ላይ በተደጋጋሚ የተወራ ነገር ነውና ለምን አሁንስ ለመግዛት አይወጡም? በቃ አንደኛችሁ ቆርጦ የመግዛት ችግር የለበት የብር ችግር አለበት ትያችሁ ዩናይትድ። ስለዛ አንዳንዴ ስታስቡበት ትንሽ
የአምቢሽን ማለት ነው። ትናንትና እንደው ተቆጣችሁኝ ነበር። በአቅሙ ስል ሌላ በሌላ አረዳድ ተረታችሁት። እኔ በአቅሙ በተቻለው አቅም ፕሮሰሱን ለማስቀጠል አስፈረመ ለማለት ነው። ሌላ ነገር አንደርስታንድ ያደረጋችሁት አንደርስታንድ ችግር የለም። ኤኒዌይስ ግን እኔ አለው አቅምና ለምን አይቀየርም? መቀየር ይችላል። በቃ እንደዚህ አይነት በሲምፕል ሚስቴኮች መሸነፍ የለባትም። በተለይ ደግሞ በእንደዚህ አይነት ኢምፕሬሽን መጀመር በጭራሽ። ሀሳባችሁ ኮሜንት ማስቀመጥ እንዳይረሳ፣ ብላክስቱ መጫ እንዳይረሳ። ሀሳባችሁ ኮሜንት ያስቀምጣችሁ ኮፒ ሊንክ የሚደረግ ማለት ነው። ይመቻችሁ። እንዴ ትርፍዬ ጾም ፈታሽ መስጠት ጀመርሽ? ጾምሽን ፈታሽ? ዌልካም ቱ ፕሪሚየር ሊግ ሁል ሲቲ። የመቻችሁ አቦ ሃፍ ታይም ሁለባዶ። ኧረ ወይኔ አምና መውረድ የነበረበት ቡድን ነው። በግርግር አምጣችኋል። ዘንድሮ ግን ወዴትም ውልፍት ማለት የለም። አጀሬ ትወርጃታለሽ።